ሰላም ተማሪዎች እንኳን ወደ ኦንቱ ቱቶር የዩቲዩብ ቻናል በሰላም መጣችሁ። ይህ በ2018 ግንቦት ላይ አዲስ አበባ ላይ ያሉ ሁሉም ትምህርት ቤቶች ያሉ ተማሪዎች የተፈተኑት የሂሳብ ጥያቄ ነው። በሶስት ፓርት እንሰራላችኋለን። በፓርት 1 15 ጥያቄዎችን እንሰራለን። ኩዌስችን ነምበር 1 ምንድነው የሚለን? which one of the following sets are equal to ነው የሚለን። ኢኳል ሴት እና ኢኩቫለንት ሴት የሚለውን ጀስት ከዚህ ማወቅ ይኖርባቸዋል ማለት ነው። ኢኳል ሴት ከተባለ ምንድነው? ኤግዛክትሊ ዘ ሴም ኤሌመንት ወይም ኤግዛክትሊ ዘ ሴም ሜምበር ሊኖራቸው ይገባል ማለት ነው። ለምሳሌ እዚህ ጋር 2 አለ፣ ኤ ላይ 2 አለ። ኦኬ 3 እዚህ ጋር አለ፣ እዚህ ጋር የለም። ስለዚህ አይሆንም ማለት ነው። 2 እዚህ ጋር አለ፣ 3 እዚህ ጋር አለ፣ 4 እዚህ ጋርም አለ፣ እዚህ ጋርም አለ። ስለዚህ ይሄኛው ምን ይሆናል ማለት ነው? ኢኳል ሴት ይሆናል ማለት ነው። ይሄኛውን በምታዩበት ጊዜ 2 3 4 አሁን እዚህ ጋር እነዚህ እንደ አንድ ኤሌመንት ነው የሚቆጠሩት። አሁን ለምሳሌ ሲ ምን ያክል ኤሌመንት አለው ቢባል ምን ያክል ኤሌመንት ነው ያለው? 2 ኤሌመንት ነው ያለው። ማንና ማን? 2 እና እንደዚህ አድርጋችሁ በአንድ ላይ ነው የምጽፏቸው ማለት ነው። ስለዚህ ኢኳል ሴት የሆነ ለቢ ማን ነው? ይሄኛው ይሆናል ማለት ነው። ኢኳል ሴት ማለት ምንድነው ብያችኋለሁ? ኤግዛክትሊ ዘ ሴም ኤሌመንት ወይም ሜምበር ሊኖራቸው ይገባል ማለት ነው። ሁለተኛ ጥያቄ ምንድነው የሚለን? ኤፍ ሴት ኤ ኢዝ ፕሮፐር ሳብሴት። ይቺ ምልክት ምንድናት? ፕሮፐር ሳብሴት ትባላለች። ቱ ሴት ቢ ከሆነ ዘን which one of the following is necessarily true፣ ግዴታ እውነት የሆነ የትኛው ነው ነው የሚለን። ሳብሴት እና ፕሮፐር ሳብሴትን በደንብ ማወቅ አለባቸው። ይሄኛው ምንድነው? ፕሮፐር ሳብሴት ነው። ይሄኛው ሲሆን ደግሞ ምንድነው? ሳብሴት ነው ማለት ነው። ስለዚህ ፕሮፐር ሳብሴት ማለት ምን ማለት ነው? ኤ ላይ ያሉ ሁሉ ኤሌመንቶች ምን ላይ ይገኛሉ? ቢ ላይ ይገኛሉ። ግን ቢ አትሊስት በአንድ ኤሌመንት መብለጥ አለበት። በፕሮፐር ሳብሴት ጊዜ እኩል መሆን አይችሉም። ኤ እና ቢ ምን መሆን አለባቸው? ዲፈረንት መሆን አለባቸው። ያ ማለት ቢ ላይ ያለው ኤሌመንት ኤ ላይ ካለው ኤሌመንት በአንድ አትሊስት በአንድ መብለጥ አለበት። ሳብሴት ላይ ደግሞ ምንድነው የሚለን? ኤ ላይ ያሉ ኤሌመንቶች ሁሉ ማን ላይ ያሉ? ቢ ላይ ያሉ እኩል መሆን ይችላሉ። ኢንዚስ ኬዝ በት ኢንዚስ ኬዝ እኩል መሆን አይችሉም። ሶ ምንድነው የሚለን? ኤ ኢንተርሴክሽን ቢ ነው የሚለን። አሁን ኢንተርሴክሽን ማለት የጋራ ማለት ነው። አሁን ለሴት ኤ እና ለሴት ቢ የጋራ የሚሆነው ቢ ሳይሆን ማን ነው? ኤ ነው ሊሆን የሚችለው። ስለዚህ ይሄ አይሆንም ማለት ነው። ኤ ዩኒየን ቢ ኤ ነው። ይሄም አይሆንም፣ ያቀየረው። ኤ ኢንተርሴክሽን ቢ ኤ ነው። የስ ኤ ዩኒየን ቢ እና ኢንተርሴክሽን ቢ እኩል ናቸው፣ ሊሆኑ አይችሉም። እዚህ ጋር እስኪ ለዚህኛው መልሱልኝ። ኤ ሳብሴት ቱ ሴት ኤ ኢዝ ሳብሴት ቱ ሴት ቢ ቢሆን ነሰሰሪ ትሩ የሚሆነው የትኛው ነው የሚለው መልሱልኝ። አሁን ጀስት እዚህ ጋር ስታዩት ይሄኛው ሊሆን ይችላል፣ ግን ነሰሰሪ የሚለውን ማየት አለባቸው። ነሰሰሪ ማለት ግዴታ ማለት ነው። ሶ ከዚህ ምንድነው የምትረዱት? ይሄ ፕሮፐርን ልጻፍላችሁ ድጋሚ። ፕሮፐር ሳብሴት ላይ ሴት ኤ ኢዝ ፕሮፐር ሳብሴት ቱ ሴት ቢ ከሆነ ዩኒየን ሲሆን ምን ይሆናል? ኤ ዩኒየን ቢ ከሆነ ቢ ይሆናል። ኤ ኢንተርሴክሽን ቢ ከሆነ ደግሞ ኤ ይሆናል ማለት ነው። ይችን በደንብ ያዟት። ሶስተኛ ጥያቄዎች ዋን ኦፍ ዘ ፎሎዊንግ ኢዝ አሬንጅድ ዲሴንዲንግ ኦርደር። ዲሴንዲንግ ማለት እየቀነሰ ነው የሚሄደው። ያ ማለት ስታርስ ፍሮም ዘ ቢግ ማለት ነው፣ ወይም ዘ ቢገስት። ስለዚህ አሁን እዚህ ጋር እናያለን ማለት ነው ከቢገስት የጀመረውን። አሁን እዚህ ጋር 400 እና ማይነስ። ስለዚህ ይሄ ከትልቅ የጀመረ ይመስላል። ማይነስ 400 ብሎ 50 ነው የሚለው፣ ይሄ ሊሆን አይችልም ማለት ነው። ማይነስ 99 ይላል። እዚህ ጋር ደግሞ ፖዚቲቭ አለ። ስለዚህ ኔጌቲቭ ቁጥሮች ሁሌ ምንድን ናቸው? ትንሽ ናቸው አይደል? ወይም ስሞለር ናቸው ከፖዚቲቭ ማለት ነው። ስለዚህ ይህም ዲሴንዲንግ ሊሆን አይችልም። ማይነስ 75 55 ይህም ሊሆን አይችልም። ስለዚህ ዲሴንዲንግ ኦርደር ሊሆን የሚችለው ይሄ ይሆናል ማለት ነው። 400 200 ማይነስ 300 ማይነስ 445 ማይነስ 757 ጀስት ሙሉንም ስታዩት ይነግራቸዋል። እዚህ ጋር ምንድነው ማይነስ 400 አለ፣ ማይነስ 350 ማይነስ 230 ማይነስ 157 50 ምን ያደረገን ሄደ? አሴንዲንግ ነው። ስለዚህ ዲሴንዲንግ እና አሴንዲንግ ምንድን ነው የሚለውን ማወቅ ይኖርባቸዋል ማለት ነው። ሌላው በፊት ሞዴል ጥያቄ ላይም ሰርተንላችኋል። ዋት ኢዝ ዘ ዲፈረንስ ቢትዊን ነው፣ ወይም ዋት ኢዝ ዘ ዲፈረንስ ይለናል እዚህ ጋር፣ ወይም ኢቫሉዌት ማለትም ይችላሉ። እንደዚህ በሚሆንበት ጊዜ ምንድን ብለናል? ማይነስ ኦፍ ማይነስ ከመጣ ምን አድርጉት ብያቸዋለሁ? ፕላስ አድርጉት ብያቸዋለሁ። ሶ እዚህ ጋር ምንድን ነው የምታደርጉት? ማይነስ እናድርግና 1789 ማይነስ ኦፍ ማይነስ ስላለ ፕላስ እንልና ስንት 1000 አይደል? ዘን ምንድን ነው የምታደርጉት? አሁን ደግሞ አንዱ ኔጌቲቭ አንዱ ፖዚቲቭ ከሆነ ከትልቁ ላይ ትንሹ መቀነስ ነው። አሁን ትልቁ እዚህ ጋር ማን ነው? አብሶሉት ቫልዩውን ማለት ነው። ልክ እንደ ፖዚቲቭ ታስቧቸውና ትልቁን ትወስዳላችሁ። ያ ማለት 1789 ይሆናል። ሲቀነስ 1000 እናደርጋለን ማለት ነው። ከዛ ይህን ስትቀንሱት ምን ይሆናል?
9 ትወርዳለች። ዘን 8 7 789 ከዛ በኋላ እዚህ ጋር ትልቅ ነው ብለን የወሰድነው ሳይኑ ምንድን ነው? ኔጌቲቭ። ስለዚህ ኔጌቲቭ ትጨምሩበታላችሁ ማለት ነው። በዚህ መሰረት የዚህን ጥያቄ መልስ ኮመንት ሴክሽን ላይ ያስቀምጡልን። 230 ሲቀነስ 100 ቢሆን መልሱ ስንት ይሆናል? መልሱን ጀስት ኮመንት ሴክሽን ላይ ያስቀምጡልን። አምስተኛ ጥያቄ በጣም ቀላል ነው። ዘ ፕሮዳክት ኦፍ ነው የሚለን አሁን እዚህ ጋር -1 ታይምስ -1 ታይምስ 1 ታይምስ -1 እያለን የሚሄደው ሰው መልሱ ምንድን ነው ሊሆን የሚችለው? በቃ አንድ ነው ወይ ደግሞ -1 ነው። ሶ እንዴት እናውቀዋለን ነው። ስለዚህ ይህንን ለማወቅ ምንድን ነው የምናደርገው? ምን ያክል ኔጌቲቭ ቁጥር አለ ነው። ምን ያክል ነው ያለ? 1 እዚህ ጋር ያለው 2 3 4 5 6 6 ደግሞ ምንድን ናት? ኢቭን ነች። እዚህ ጋር ልክ ማባዛት ላይ ያሉት የኔጌቲቭ ቁጥሮች ብዛት ኢቭን ከሆነ ምንድን ነው የሚሆነው? ፖዘቲቭ ነው የሚሆነው። ስለዚህ ፖዘቲቭ ዋን እንወስዳለን ማለት ነው። ጀስት መጠንቀቅ ያለባችሁ ሜይ ቢ 0 በጨምርበት ግን ሙሉ 0 ያደርገዋል ማለት ነው። እዚህ ጋር ግን 0 የለችም። ስለዚህ እነዚህ አይነት ጥያቄዎችን ስታባዙ መጠንቀቅ ይኖርባችኋል። ለምሳሌ የዚህም ብዜት ሳይን አስቀምጡልን። -3 ሲባዛ በ4 ሲባዛ -2 ሲባዛ በ6 ሲባዛ በ-1 ሲባዛ በ4 ሲባዛ በ-3 ጀስት ሳይኑን የምታስቀምጡ ሳይኑን አይዘር ፖዘቲቭ ኦር ኔጌቲቭ ብላችሁ ማለት ነው። ስለዚህ ወይ ፖዘቲቭ ወይ ደግሞ ኔጌቲቭ ብላችሁ መልሳችሁን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ስድስተኛ ጥያቄ ምናልባት የተወሰነ ኮንፊውዝ ሊያደርጋችሁ ይችላል። ምንድነው የሚለው ጥያቄው? ዋት ኢዝ ዘ ስሞለስት ፖዘቲቭ ኢቨን ኢንቲጀር ነው የሚላል። ጀስት ቁጥሯ ማናት ትታወቃለች። ዘ ስሞለስት ትንሿ ፖዘቲቭ ኢቨን ኢንቲጀር ማናት? 2 ነች። ግን አሁን እንደዚህ ምርጫ ላይ በምትጠየቁበት ጊዜ ምንድነው ማድረግ ያለባችሁ? ከተሰጡት አማራጮች ውስጥ ያሉትን መምረጥ ነው አይደል ያላችሁ ኦፕሽን። ጀስት ኖርማል ጥያቄ ቢሆን መልሱ 2 ይሆናል። ዘ ስሞለስት ፖዘቲቭ ኢቨን ኢንቲጀር ማናት? 2 ነች። ግን እዚህ ጋር ጀስት ምርጫ ስለሆነ ከምርጫው እንመርጣለን ማለት ነው። -1 ይላል። ይሄ አይሆንም፣ ምክንያቱም ፖዘቲቭ ነው የተባልነው። -1 ደግሞ ኔጌቲቭ ነው። 0 ምንድን ነች? ናይዘር ፖዘቲቭ ኖር ኔጌቲቭ። 0ም ፖዘቲቭም አይደለችም ኔጌቲቭም አይደለችም። ስለዚህ እቺ መልስ ልትሆን አትችልም ማለት ነው። ከዛ በኋላ 1 እና 6 ቀሮ ማለት ነው። 1 ደግሞ ምን አይደለችም? ፖዘቲቭ ናት ግን ኢቭን አይደለችም። ስለዚህ አትሆንም። ስለዚህ መልሱ ዲ ይሆናል ማለት ነው። ጀስት ኖርማሊ በምርጫ ሲሆን ጀስት ከተሰጡት አማራጮች ለመምረጥ መሞከር ነው ያላቸው ላስት ኦፕሽን። ግን ዘ ስሞለስት ፖዘቲቭ ኢቨን ኢንቲጀር ማናት? 2 ነች። ስሞለስት በጣም ትንሽ ፖዘቲቭ እና ኢቨን የሆነች 0 አለች። ኢቨን ናት ግን ፖዘቲቭ አይደለችም ኔጌቲቭ አይደለችም። ስለዚህ 0ን አንመርጥም ማለት ነው። ስለዚህ መልሱ ጀስት ኖርማል ጥያቄ ሲሆን 2 ይሆናል። እዚህ በምርጫ ግን 6ን ትመርጣላችሁ ማለት ነው። ሰባተኛ which of the following value of x satisfies the equation of nን የሚያሟላ የትኛው ነው? ጀስት የመጀመሪያው ሶልቭ ማድረግ ትችላላችሁ፣ ኤክስ መፈለግ ትችላላችሁ። ወይም ደግሞ እዚህ ጋር ኤክስ ቦታ ላይ እነዚህን የተሰጡትን እየተካችሁ ቼክ ማድረግ ይቻላል። ሁለቱም መንገድ ላሳያችሁ። የመጀመሪያው ይሄን ሶልቭ ላደርገው። ይሄን ሶልቭ በማደርግበት ጊዜ ኤክስን ወደዚህ ፎር ኤክስን ወደዚህ ማምጣት እችላለሁ፣ ወይም ቺኛውን መውሰድ እችላለሁ። ወደዚህ ሳመጣት ፎር ኤክስ ምን ይሆናል? 3x ማይነስ 4x እኩል ነው -2 አይደል? 3x ማይነስ 4x ማይነስ x እኩል ነው -2 ይሆናል። x እኩል ነው 2 ይሆናል ማለት ነው። ስለዚህ መልሱ ማን ነው? ዲ ነው። በሰብስቲቱሽን እንዴት እንደምትሰሩ ደግሞ ላሳያችሁ። 3 አድርጉና ኢንቱ ብለን -2 እናደርጋለን። እኩል ነው 4 ኢንቱ -2 -2 እናደርጋለን ማለት ነው። ኤክስ ቦታ ላይ ማንን የተካሁት? -2። ሶ -6 እኩል ነው እንልና 4 ሲባዛ -2 ስንት ነው? -8 -2 -6 እኩል ነው -10። ይሄ ፎልስ ነው። ስለዚህ -2 ሊሆን አይችልም ማለት ነው። አንድን ለምሳሌ እዚህ ጋር ስትተኩ ምንድን ነው የሚሆነው? 3 እኩል ነው 4 ሲቀነስ 2 ያ ማለት 3 እኩል ነው 2። ይሄም ፎልስ ነው። ስለዚህ አይሆንም። እየተካችሁ መስራት ትችላላችሁ፣ ሶልቭ ማድረግም ይቻላል ነው። ስምንተኛ ጥያቄ which one of the following equation of line passes through first and third quadrant? በፈርስት እና በሰርድ ኳድራንት የሚያልፍ የትኛው ነው ነው። ጀስት እቺኛዋን በደንብ ማየት አለባችሁ። ብዙ ጊዜ ይጠየቃል። ኳድራንቶች ይሄ ኳድራንት 1 አለ፣ ይሄ ኳድራንት 2 አለ፣ ይሄ ኳድራንት 3 አለ፣ ይሄኛው ኳድራንት 4 አለ። በኳድራንት 1 ኤንድ ኳድራንት 3 ማለት ፈርስት እና ሰርድ ኳድራንት የሚያልፍ ብዙ ጊዜ ምን አይነት ነው? ኢንክሪዚንግ የሆነ ያማት y እኩል ነው mx + c ብላችሁ ስትጽፉት m ምን ሲሆን ፖዚቲቭ ሲሆን ማለት ነው።
ፕላስ ላይኖረው ይችላል። ዋይ እኩል ነው ኤምኤክስም ሊሆን ይችላል። ያ ማለት አሁን ኤም ምን ከሆነ ግሬተር ዛን 0 ከሆነ በምን ያልፋል ማለት ነው? በኳድራንት 1 እና 3 ያልፋል ማለት ነው። ሞስት ኦፍ ዘ ታይም ጀስት ፕላስ የሌለችዋን ነው የምትጠቀሙ። ሶ አሁን የኛውን በዚህ ፎርም ስጽፉት እዚህ ጋር ባለው እነግራችኋለሁ። ሁለቱም ተመሳሳይ ሳይን ካላቸው በየትኛው ኳድራንት ነው የሚያልፉት? በ2 እና በ4 ነው የሚያልፉት። አንዱ ኔጌቲቭ አንዱ ፖዚቲቭ ከሆኑ እና በተመሳሳይ ሳይን ላይ ካሉ ግን በፈርስት እና በሰርድ ኳድራንት ያልፋሉ። አሁን እዚህ ጋር ስታዩት ይሄ ፕላስ ነው፣ ይሄ ፕላስ ነው፣ ይሄኛውም በተመሳሳይ። ስለዚህ ሲ ነው የሚሆነው መልሱ ማለት ነው። የሲ ምንድን ነው? ይሄኛው ኔጌቲቭ ነው፣ ይሄኛው ፖዚቲቭ ነው። ሶ በዚህኛው ያልፋል ማለት ነው። በ0 በኦሪጂኑ ነው ማለፍ ያለበት፣ ምክንያቱም ዋይ እኩል ነው ኤክስ ስለሚሆን ማለት ነው። ስለዚህ በዛ መለየት ትችላላችሁ፣ ወይም ደግሞ በዚህ ፎርም መጻፍ። አሁን ይሄ ጽፈው ዋይ እኩል ነው ምን ብዬ ነው የምጽፈው? ማይነስ 12 ኤክስ ብዬ ጽፈዋለሁ። ይቺን ኔጌቲቭ ስለሆነች ዲክሪዚንግ ይሆናል። ዲክሪዚንግ ከሆነ ደግሞ በምንድን ነው የሚያልፈው? በ2 እና በ4 ማለት ነው። ስለዚህም በጣም ቀላል ነው። እንደምታደርጉት አንደኛ ሳይኑን ታዩታላችሁ። ሁለቱ ተመሳሳይ ሳይን አላቸው ወይስ የላቸውም? ተመሳሳይ ሳይን ካላቸው ዲክሪዚንግ ነው የሚሆነው። ያ ማለት በኳድራንት 2 and 4 ያልፋል። ኢፍ ዘይ ሃቭ የተለያየ ሳይን ካላቸው አንዱ ኔጌቲቭ አንዱ ፖዚቲቭ ከሆነ ደግሞ በኳድራንት ምን ያልፋል? 1 እና 3 ማለት ነው። አሁን ለምሳሌ ይሄኛው በየትኛው ኳድራንት ያልፋል? የዚህንም መልስ ኮሜንት ሴክሽን ለማስቀመጥ ትችላላችሁ። -2x -4y እኩል ነው 0 ቢኖር በኳድራንት ስንትና ስንት ያልፋል? አይ ቲንክ መመለስ ትችላላችሁ። ይህም ቀላል ነው። ኩዌስችን ነምበር 9 ምንድን ነው የሚለን? ኢፍ ዘ ሰም ኦፍ 3 ኮንሴኪቲቭ ኢንቲጀር ኢዝ 339 ቢሆን ዘን ዋት ኢዝ ዘ ሰም ኦፍ ዘ ስሞለስት ኢንቲጀር ኤንድ ዘ ላርጀስት። የሆነ ቀላል ጥያቄ ሆኖ ግን ብዙ ተማሪ ሊሸውድ ይችላል ይህ ጥያቄ። መጀመሪያ ቁጥሮችን ካገኛችሁ በኋላ እንደገና ትንሹና ትልቁ እንደምራችሁ ነው የምታስቀምጡ። ስለዚህ ዘ 3 ኮንሴኪቲቭ ኢንቲጀር ብዙ ጊዜ ይህን ጥያቄ ሰርታችኋል። ኤክስ ፕላስ ኤክስ ፕላስ 1 ፕላስ ኤክስ ፕላስ 2 እኩል ነው ስንት እንላለን? 339 እንላለን ማለት ነው አይደል? ምክንያቱም ይሄ የመጀመሪያው ነው፣ ይሄ ሁለተኛው፣ ይሄ ሶስተኛው። 3 ኮንሴኪቲቭ ማለት ምንድነው? ተከታታይ። ለምሳሌ 2 ሲደመር 3 ሲደመር 4 ስል ምንድነው? ተከታታይ ቁጥሮች ናቸው። ስለዚህ እዚህ ጋርም ተከታታይ ቁጥሮችን በዚህ ሪፕሬዘንት አደረግናቸው። ስለዚህ ኤክስ ፕላስ ኤክስ ፕላስ ኤክስ ምን ይሆናል? 3 ይሆናል። ሲደመር 1 ሲደመር 2 3 እኩል ነው 339 ይሆናል ማለት ነው። ሶ 3x እኩል ነው እንልና 339 ሲቀነስ 3 3x እኩል ነው ምን ይሆናል ማለት ነው? ስትቀንሱ 336 ይሆናል ማለት ነው። ከዛ በኋላ ለ3 ለ3 አካፍሉት። ኤክስ እኩል ነው 1 1 2 አይደል? 112 ይሆናል። ስለዚህ ትንሹ ስንት ነው? 112 ነው። ትልቁ ደግሞ ምንድን ነው? ፕላስ 2 እናደርግበታለን። ያ ማለት 112 ሲደመር 2 112 ሲደመር 2 ዘ ላርጀስት ይሄኛው ስለሆነ ያ ማለት 114 ይሆናል። ስለዚህ ሲደመር 114 እናደርጋለን። ይህን በምደምሩበት ጊዜ 6 2 2 226 መልሱ ማን ይሆናል ማለት ነው? ሲ ይሆናል ማለት ነው። ኩዌስችን ነምበር 10 ጀስት አንድ ሜትድ እናሳያችኋለን። ምናልባት ይሄ ከባድ ከሆነ ጀስት ኮሜንት ሴክሽን ላይ 10ኛው በሌላ ሜትድ ይሰራ ብላችሁ ጻፉልን። ቀጣይ ፓርት ላይ የምንሰራላችሁ ይሆናል። ጀስት እዚህ ጋር የምናሳያችሁ ምን ይሆናል? ይሄኛውን ይሆናል ማለት ነው። 4x ኦቨር 3y እኩል ነው ብለን ምን አድርገን መጻፍ እንችላለን? 5 ኦቨር 6 አድርገን መጻፍ እንችላለን። ሬሾ ላይ ታውቃላችሁ a to b ማለት a ኦቨር b ብለን መጻፍ እንችላለን። ሶ በዚህ መልክ ጽፈናል። ይሄኛውን በተመሳሳይ እንጽፈዋለን የዚህኛውን ማለት ነው። 3y ኦቨር 4z እኩል ነው 7 ኦቨር 8 እንላለን ማለት ነው። እኛ የተጠየቅነው ምንድነው? x to z ያ ማለት x ኦቨር z ነው የተጠየቅነው ማለት ነው። ሶ ምንድነው የምናደርገው? 4x እኩል ነው እና እዚህ ጋር 4z እኩል ነው ብለን እንጽፋለን ማለት ነው የመጀመሪያው። ስለዚህ ጋር 4x ምን ይሆናል ማለት ነው? 4x እኩል ነው በ3y ስናበዛው ሁሉንም ታይምስ 3y ይሄንንም ታይምስ 3y ምን ይሆናል? ጀስት 5 ታይምስ 3y ኦቨር 6 ይሆናል። ጀስት ማቃለል ትችላላችሁ፣ ባታቃሉትም ችግር የለውም በኋላ ስለምናባዛው። ላቃለው ካላችሁ ግን ይሄ በ3 1 ይሄ በ3 2 ይሆናል። ያ ማለት 5y ኦቨር 2 ይሆናል ማለት ነው። ይሄ ለ4x ነው። ለዜድ ደግሞ እዚህ ጋር እንሰራለን። ለዜድ ደግሞ በምንሰራበት ጊዜ ያው ክሪስ ክሮስ ታደርጋላችሁ። ምን ይሆናል? 4z ታይምስ 7 እኩል ነው እንልና 3y ታይምስ 8 እናደርጋለን። ኦቨር 7 ስናደርገው 4z ማለት ምን ይሆናል? 3y ታይምስ 8 ኦቨር 7 ይሆናል ማለት ነው። ዘን
ኤክስ ኦቨር ዜድ ስለሆነ 4x ኦቨር 4z ማለት እንችላለን አይደል? ይሄ በዚህ ስለሚጣፋ ስለዚህ ኤክስ ማለት ደግሞ ወይም 4x በሚለው ቦታ ማንን መተካት እንችላለን? 5y ኦቨር 2 የሚለውን መተካት እንችላለን። ኦቨር አድርገን 3y ሲባዛ በ8 ስንት ይሆናል? 3 ሲባዛ በ8 ስንት ነው? 24 y ይሆናል ኦቨር 7። ስለዚህ ሁለት ክፍልፋይ ስለሚሆን ጀስት በሪስፕሮካል እናበዛዋለን። ያ ማለት 5y ኦቨር 2 ታይምስ 7 ኦቨር 24 y ይሆናል። y በy ይጠፋል። ዘን ምን ይሆናል? 5 ሲባዛ በ7 ስንት ነው? 35 ይሆናል ኦቨር 2 ሲባዛ በ24 48። ስለዚህ 35 ኦቨር 48 ወይም በሬሾ ስንጽፈው 35 ቱ 48 ይሆናል ማለት ነው። 11ኛ ጥያቄ ዋት ኢዝ ዘ ዴሲማል ፎርም ኦፍ ነው የሚለን። እዚህ ጋር ነው ጀስት አሁን ብዙ ተማሪዎች የምትሸወዱት። ለምሳሌ ዋት ኢዝ ዘ ዴሲማል ፎርም ኦፍ ብዬ 2% ብላችሁ ጀስት ቀላል ነው። 2 ከጻፋችሁ በኋላ ዴሲማሏን 2 ፖይንት ሙቭ ማድረግ ነው። ምን ይሆናል? 0.02 ይሆናል። ወይም 2% ማለት ነው 2 ኦቨር 100 ስለሆነ። ግን እንደዚህ በፍራክሽን በሚሆንበት ጊዜ መጠንቀቅ አለባችሁ። ለምሳሌ አሁን 1 ኦቨር 2%ን በዴሲማል ጻፉ ብትባሉ መጀመሪያ 1 ኦቨር 2 ማለት ምንድን ነው የሚለውን አስቡ። 0.5 ይሆናል። ከዛ በኋላ ለመቶ ማካፈል ማለት ደግሞ ዴሲማል ፖይንቷን 2 ጊዜ ሙቭ ማድረግ 1 2። ስለዚህ ነጥብ እዚህ ጋር እናስቀምጥና 0.005 ይሆናል ማለት ነው። 0 እንጽፋለን ማለት ነው። ስለዚህ በዚህ መልክ መስራት ትችላላችሁ። አሁን እዚህ ጋር 3 ኦቨር 4 ነው። 3 ኦቨር 4 ማለት ጀስት ስንት ነው? 0.75 ነው አይደል? 3ን ለ4 አካፍሉት፣ ይሄንም ታገኙት ፐርሰንት አለው ማለት ነው። ሶ ምንድነው የምናደርገው? ይሄንን ወደ ዴሲማል በምንቀይርበት ጊዜ ለመቶ ነው የምናካፍለው። ለመቶ ስታካፍሉ ደግሞ ነጥቧን ስንት ሙቭ ማድረግ ነው? ሁለቴ። አንድ እዚች ጋር መጣለች 2። ከዛ የመጨረሻዋ ላይ ምን ታስቀምጣላችሁ? ነጥብ ታስቀምጣላችሁ። ከዛ እዚህ ጋር 0፣ ከዛ እዚች ጋር 0። ስለዚህ ምን ይሆናል ማለት ነው? 0.0075 ይሆናል ማለት ነው። ስለዚህ መልስ ማን ነው? ሲ ይሆናል ማለት ነው። ጀስት ብዙ አይነት መንገድ ልትጠቀሙ ትችላላችሁ። ጀስት ሲምፕል ብላችሁ ያስባችሁትን ጀስት ተጠቀሙ። ለምሳሌ እስኪ እዚህን ስሩት እናንተ እንደ ፕራክቲስ። የ2/5% ወደ ዴሲማል ሲቀመጥ ስንት ይሆናል? 2/5። ይሄ ሲምፕል ኢንተረስት ያው ብዙ ጊዜ የሚጠይቅ ጥያቄ ነው። ጫልቱ ኢንቨስትስ ብር 5000 ኢንቨስት አደረገች አት ሬት ኦፍ 14% ሲምፕል ኢንተረስት ብሎናል። አሁን ኮምፓውንድ ሲሆን አንዳንዴ ኮምፓውንድ ይላል። አባውት ሃው ማች ኢንተረስት ዊል ሺ አርን ኢን 9 መንስ። አሁን በ9 ወር ውስጥ ምን ያክል ኢንተረስት ታገኛለች? አሁን አማውንት አልተባላችሁም እዚህ ጋር መጠቀቅ ያለባችሁ። ስለዚህ አሁን 5000 ኢንቨስት ካደረገች ኢንተረስት መቼም 6000 አታገኝም፣ 3000ም ሊመጣ አይችልም። ምናልባት እነዚህ ሊሆኑ ይችላሉ። ሶ ምንድነው የምታደርጉት? አይ እኩል ነው ብለን ነው የምሰራው ማለት ነው። ፒአርቲ። አሁን አማውንቱን እናንተ ትሰሩታላችሁ። አማውንት ሰርታችሁ ጀስት ፕራክቲስ አድርጉ። ቪዲዮን ጀስት ስቶፕ አድርጋችሁ ፕራክቲስ ማድረግ ነው። አሁን እዚህ ጋር አማውንቱን እናንተ ትፈልጋላችሁ። መጨረሻ ላይ በጣም ቀላል ነው። በእርግጥ ሲምፕል ኢንተረስቱ ካገኘ ነው ቀጥታ የሆነ ቦታ ላይ ደምሮ አማውንቱ ማግኘት ይቻላል። ሶ አይ እኩል ነው ፒአርቲ ያለ። አሁን እዚህ ጋር የምትጠነቀቁት ምንድነው? 9 መንዝ ነው የሚለው 1 የር 12 መንዝ ነው አይደል? ስለዚህ አሁን እዚህ ጋር 9 መንዝ ስለሆነ 9 ኦቨር 12 ነው ታይም ላይ የምንተካው ማለት ነው። ማቃለል እንችላለን። በ3 ይሄ 3 ይሆናል። ይሄ በ3 4 ይሆናል። 3/4 ሶ አይ እኩል ነው እንልና ፒ ፕሪንሲፓል አለ 5000 ሲባዛ ሬት 14% ማለት ነው 14 ኦቨር 100 ማለት ነው። ሲባዛ እናደርግና በስንት? በ3/4። ከዛ በኋላ 20 እዚህ ጋር 20 ይገላል። እቺ በ2 2 ትሆናለች። እቺ በ2 ስንት ትሆናለች? 25 ትሆናለች። አገን ይሄ በ2 1 ይሄ በ2 7። ስለዚህ ምን ይሆናል ማለት ነው? 25 ሲባዛ በ7 ሲባዛ በ3። ከዛ በኋላ ይሄን ማባዛት ነው። 25 ሲባዛ በ21። ያው 25ን በ7 አብዝታችሁ ከዛ በ3 ማብዛት ይቻላል። እኔ ግን 7ን በ3 አብዝቼ ዘን በ25 ማብዛትም እችላለሁ። ከዛ በኋላ 25 ሲባዛ በ21 አደርጋለሁ። በአንድ ስታበዙት ኖርማል 25 ይሆናል። ዘን 2 ሲባዛ በ5 10 0ን ጽፌ ስንት አለኝ? 1 አለኝ። 2 ሲባዛ 2 4 ከአንድ ጋር 5። ስለዚህ 525 ይሆናል ማለት ነው። ስለዚህ መልሳችን ማለት ነው ኤ ነው። ገብቷችኋል? ኢንተረስት ስለሆነ የተጠየቅነው። አማውንት ቢሆን ስንት ይሆን ነበረ? አይ ቲንክ ኢት ኢዝ ኢዚ አይደል? ኢንተረስት ካገኛችሁ ፕሪንሲፓሉ አለ
የሆነ ነገር አድርጋችሁ ምኑ ማግኘት ይቻላል? አማውንቱ ማግኘት ይቻላል። 13ኛ ጥያቄ ምንድነው የሚለን? ብላንክ ኢዝ ኤ ሬክታንግል ሁዝ ቤዝ ኤንድ ሃይት አር ኢኳል። ሬክታንግል ሆኖ ቤዙና ሃይቱ እኩል የሆነ ማነው ነው? ኢትዝ ምንድነው? ስኩዌር አይደል? ጀስት የተወሰነ ለመሸወድ ነው። ስኩዌር ሲባል ሁሉም ሳይዶች እኩል ናቸው ብላችሁ ነው እናንተ የያዛችሁት። ሶ ቤዙና ሃይቱ እኩል ናቸው ሲልም ጀስት ስኩዌር ለማለት መሞከር ነው። አሁን እዚህ ጋር ሮምበስ የምትሉ ትኖራላችሁ። ሮምበስ ሁሉም ሳይዶች ምንድን ናቸው? እኩል ናቸው። ግን ቤዙና ሃይቱ እኩል ይሆናል የሚለው ያን ያክል ሁሌም አያስኬድም። ገብታችኋል? ለምሳሌ አሁን ይሄን ቤዝ ከወሰዳችሁት ሃይት ማለት ኦልዌይስ ፐርፔንዲኩላር ዲስታንስ ነው። ስለዚህ ሮምበስ ደግሞ ይሄ ውስጣዊ አንግሉ 90 ዲግሪ ላይሆን ይችላል። 90 ዲግሪ ከሆነ ችግር የለውም። ሃይቱና ቤዙ ምን ይሆናሉ? እኩል ይሆናሉ። ግን 90 ዲግሪ የማይሆኑ ከሆነ ሮምበስ ከሆነ ሁሉም ሳይዶች እኩል ሊሆኑ ይችላሉ። ግን ቤዙና ሃይቱ በምንም ታምር እኩል ሊሆኑ አይችሉም ነው። 14ኛ ኢን ዘ ፊገር ቢሎ እዚህ ጋር ፊገር አለ። እንደዚህ በሚሰጥበት ጊዜ ጻፉ። ኤዲ 12 ነው ይላል። ኤዲ ማለት ከየት እስከ የት ነው? ኤዲ ማለት ይችኛዋ ማለት ነው። እቺ ስንት ናት? 12 ነው ተብለናል። ቢሲ ማለት 8 ነው ተብለናል። ቢሲ ማለት ከዚህ እስከዚህ ያለው ማለት ነው። አጠቃላይ ስንት ነው ተብለናል? 8 ሴንቲሜትር ነው። ኤሲ ማለት ደግሞ ስንት ነው? ኤሲ ከዚህ እስከዚህ 6 ሴንቲሜትር ነው። ዘን ዋት ኢዝ ዘ ሌንግዝ ኦፍ ቢኢ እኛ የተጠየቅነው የማን ነው? ይችኛዋን የተጠየቅነው ማለት ነው። አሁን እዚህ ጋር በጣም ስማርት መሆን አለባችሁ። አይ ቲንክ በጣም ቀላል ነው የሆነ በደንብ ካሰባችሁበት ማለት ነው። አሁን እዚህ ጋር ትራያንግሎች አሉ። ኤሪያ ፈልገን ምናምን ነው የምንሰራው። ገብቷችኋል? ለምሳሌ አሁን እዚህ ጋር ሃይፖቴነስ ምናምን ልጠቀም ብል አይካንት ያ ምክንያቱም እንዴት ልሰራው እችላለሁ? ቢ እንዴት ላገኘው እችላለሁ? ይህ ጥያቄ መጽሐፋችሁ ላይ ያለ ማትስ ላይ ማለት ነው። አይዘር 8ኛ ወይም 7ኛ ክፍል ላይ ያለ። ሶ ምንድነው የምታደርጉት? ይሄን ኤሪያ ኦፍ ትራያንግል ነው የምትፈልጉ። ኤሪያ ኦፍ ትራያንግል ኤ ቢ ሲ እኩል ነው ኤሪያ ኦፍ ትራያንግል ቢ ሲ ኤ። ጀስት እኩል እንደሆነ ታውቁታላችሁ፣ ግን ለምን እንደዛ እንደጻፉት ነግራችኋለሁ። ቢ ሲ ኤ ከዛ በኋላ በዚህኛዋ መሰረት ትሪያንግሏን ማወቅ እችላለሁ። እቺን ኤች ብላት አላቃትም። የዚህኛው ግን አውቃለሁ አይደል? የዚህ ኤሪያ ምን ይሆናል? 1/2 ቤዝ ታይምስ ሃይት። ቤዙ እዚህ ጋር ነው 8 ተሰጥቶናል፣ ሲባዛ ሃይቱ እዚህ ጋር ተሰጥቶናል 12 እኩል ነው እልና 1/2 ሲባዛ ይሄኛውን ደግሞ እንደ ቤዝ ተጠቀመዋለሁ። ገብቷችኋል? እቺኛዋን እንደ ቤዝ ተጠቀማት በ6 እና ሲባዛ ይችን እንደ ሃይት ተጠቀማታለሁ ኤች እላለሁ ማለት ነው። ስለዚህ አንድ ሁለተኛ ጀስት ማጥፋት እችላለሁ። ከዛ በኋላ ማቃለል እችላለሁ። በ6 1 ይሄ በ6 2። ስለዚህ ኤች ስንት ይሆናል ማለት ነው? 16 ይሆናል ማለት ነው። አሁን ከዚህ ጋር ጀስት የምትረዱት ምንድነው? እንደዚህ አይነት ጥያቄዎች አሉ። ዩክሊድስ ቴረም ተጠቅማችሁ የምትሰሩት አለ። ፓይታጎረስ ቴረም ተጠቅማችሁ የምትሰሩት አለ። እዚህ ጋር ግን አፕላይ የምታደርጉት ኤሪያ ነው። ኤሪያ ማለት ደግሞ ምንድነው? ትራያንግል ከሆነ 1/2 ቤዝ ታይምስ ሃይት። አሁን እዚህ ጋር ጀስት አቃለልኩት እንጂ ሙሉ አባሳችሁ መስራት ትችላላችሁ። ይህን 8 ሲባዛ በ12 ስንት ነው? 8 ሲባዛ በ12 ማብዛት ትችላላችሁ። 8 በ2 6 አንድ አለኝ 96/2 ይሆናል። ይሄ ማለት ደግሞ ስንት ይሆናል? 48 ማለት ነው። እኩል ነው እና እዚህ ጋር ደግሞ 1/2 ታይምስ 6 ታይምስ ኤች ነው። ይሄን ስታቃልሉት 3 ኤች ይሆናል። ለ3 ታካፍሉት ኤች ስንት ይሆናል? 16 ሴንቲሜትር ይሆናል ማለት ነው። ስለዚህ ኤሪያ ኦፍ ትራያንግል የዚችኛዋ እኩል ነው የዚችኛዋ ትራያንግል። ምክንያቱም ተመሳሳይ ትራያንግል ነው፣ ቤዝና ሃይት ነው ስንጠቀም ልዩነት የፈጠረው። እሱ ደግሞ አፕሊኬሽን ላይም ጀስት አለ። ስለዚህ እችን በደንብ ያዙ። 15ኛ እና የመጨረሻ ጥያቄ ለዚህ ፓርት ማለት ነው። ዋት ኢዝ ኤሪያ ኦፍ ዘ ሮምበስ ሁዝ ዲያጎናል አር 12 ሴንቲሜትር እና 16 ሴንቲሜትር ቢሆን ዲያጎናሉ የተሰጠን ኤሪያው ስንት ነው ነው። አሁን ዲያጎናል ከተሰጠ የሮምበስ ምንድነው የምናደርገው? ዲ1 ታይምስ ዲ2 ኦቨር 2 እናደርገዋለን። ያ ማለት ምን ማለት ነው? 12 ሲባዛ በ16 ሲካፈል ለ2 እናደርጋለን። ይሄን በ2 1 ይሄ በ2 6 6 ሲባዛ በ16 አድርገን ስንት ይሆናል? 96 ይሆናል ማለት ነው። ስለዚህ መልሱ ማን የሚሆነው? ቢ ይሆናል ማለት ነው። ሌላ ጀስት ይህን ጥያቄ ለመስራት ይህንንም አፕላይ ማድረግ ትችላላችሁ። ሮምበስ ለምሳሌ ፕሮፐርቲውን ታውቁታላችሁ ያስባለሁ። ዲያጎናሉ ከተሰጠ ምንድነው? አንደኛ 90 ዲግሪ ይሰራሉ ሲቆራረጡ የሚለውን መያዝ። ከዛ በኋላ ደግሞ ባይሴክት ነው የሚደራረጉት። አሁን ለምሳሌ 12 ከሆነ
ይሄ 6 ይሄ 6 ይሆናል። ይሄ 8 ይሄ 8 ይሆናል። ስለዚህ ራይት አንግል ትራያንግል አገኛችሁ ማለት ነው። የራይት አንግል ትራያንግል ደግሞ ኤሪያ ምንድነው? 1/2 BH አይደል? BH። ስለዚህ 1/2 ታይምስ 6 ታይምስ 8 የአንዷን ትራያንግል እንፈልጋለን። በኋላ በስንት እናብዛዋለን? በ4 እናብዛዋለን ማለት ነው። በ2 1 ይሄ በ2 3 3 በ8 24 ይሆናል። ስለዚህ ቶታል የሮምበሱ ኤሪያ ምን ይሆናል? 24 ሲባዛ በ4 6 አንድ አለኝ 4 ሲባዛ 4 16 አይደል? 6 ጽፌ አንድ አለኝ 4 ሲባዛ 2 8 ከአንድ ጋር 96። ስለዚህ ኤሪያው ይሄ ይሆናል ማለት ነው። ግን ጀስት ዲያጎናል ከተሰጠ ዲያጎናል 1 ሲባዛ ዲያጎናል 2/2 አድርጋችሁ ኤሪያ ኦፍ ሮምበስ ማግኘት ትችላላችሁ ማለት ነው። በቀጣይ እነዚህን ጥያቄዎች እንሰራለን የቀሩትን ማለት ነው። 15 ጥያቄዎችን ወይም 10 ጥያቄዎችን እንሰራለን። ከታላ በ3 ክፍል እንጨርስላችኋለን። በጣም ቤዚክ ጥያቄዎች ናቸው። ቀለል የሚሉም አሉ፣ ከበድ የሚሉም አሉ። ስለዚህ በደንብ ፕራክቲስ አድርጓቸው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግ እንዲሁም ለጓደኞቻችሁ ሼር ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልን። እናመሰግናለን።